አይሚና ብሩኬ ሊሸወዱ ይችላሉም እየተሸወዱ ነው ብዬ አስባለሁ። በቃ አይሚና ብሩኬ ላይ ትልቅ ሴራ ሊሰራባቸው ይችላል። ቤተሰቦቼ እኔ የራሴን ሐሳብ አንጸባርቃለሁ። እናንተ ደግሞ ይህን ቪዲዮ ሼር፣ ላይክ፣ ሰብስክራይብ ያደርጋችሁ አይሚና ብሩክ ጋር እንዲደርስ ማድረግ አለባችሁ። ይህ የእናንተ ኃላፊነት ነው። መላው የጨረቃ ቤተሰብ የምትሉ በአጠቃላይ ሐሳባችሁን ኮሜንት ላይ እየሰጣችሁ ሼር፣ ኮፒ ሊንክ ያደርጋችሁ አድርሱላቸው። እንደምናውቀው አይሚና ብሩኬ ከዩ ጋር ያላቸውን የዲኒን ውጤት ሊያስመረምሩ ነው። ምክንያቱም ዲኒኑ መመርመር አለበት፣ የልጁ አባት መታወቅ አለበት። ብሩኬም ቢሆን የራሱን ነፃ መውጣት አለበት። ስሙ እየጠፋ ነው። ግን ደግሞ አይሚና ብሩኬ ምንም ያላዩት ነገር አለ። ምንድን ነው ብትሉኝ፣ አንደኛ ይሄ ዲኒኑ ምርመራ እዛ ቡታጀራ መደረግ የለበትም። በምንም ተአምር እዛ መደረግ የለበትም። ይህን ቪዲዮ እንዳልኳችሁ ሼር፣ ኮፒ ሊንክ ያደርጋችሁ አድርሱላችሁ። አይሚና ብሩኬ ማየት አለባቸው። ይህን ቪዲዮ ሲያዩት ነቅተው ይህ ምርመራ አዲስ አበባ በነሱ ወጪ ሸፍነው ወስደዋት ማድረግ ይችላሉ። ባይዘወይ ለምን መሰላችሁ? ዴኒን ሲመረመር በደንብ አይቻለው። ጎግል ላይም ገብቼ በደንብ አይቼ የምነግራችሁ ይህን ነገር። ዴኒን ሲመረመር ከብሩኬም ከልጁም ጸጉር ነው የሚወሰደው። አሁን ላይ ደግሞ ተሻሽሎም ደግሞ ደም መወሰድ ጀምሯል። ስለዚህ ይህ ምርመራ ከሰጡ በኋላ አይሚና ብሩኬ ወዲህ ነው የሚመለሱት። ትናንትና እንደተናገሩት ከሆነ የሚመለሱት ወዲህ ነው፣ ወደ አዲስ አበባ። በዚህ መሃል እዩ ጥሩ አጋጣሚ ታገኛለች ማለት ነው። በቃ ምክንያቱም ውጤቱን የማስቀየር አቅም አላት እዩ። ቤተሰቦቼ የሰው ልጅ በአሁኑ ሰዓት ብር የማይቀየረው ነገር የለም። በቃ ስለዚህ ውጤቱን ካስቀየረችው አይሚና ብሩኬ ተመልሰው ወደ ቡታጀራ ተመልሰው ውጤቱን ሊቀበሉ ሲል ለምን ውጤቱ የማይቀየርበት ምን ምክንያት አለው? እቺ ልጅ እኮ አይሚና ብሩኬን ለመለያየት የማትፈነቅለው ድንጋይ የለም። እስቲ ልጠይቃችሁ፣ ካስታወሳችሁ ከዚህ በፊት እዩ ምን ብላ ነበር? እኔ ብሩኬን ከስሸዋለሁ ምናምን ብላ የመጥሪያ ወረቀት ይዛ መታ ነበር አለ አይሚ። አሁን ያ የመጥሪያ ወረቀት ውሸት ነው። በዚህ እንኳን ማወቅ ትችላላችሁ። እሷ አይሚና ብሩኬን ለመለያየት የማታደርገው ጥረት የለም። ባይዛ ወይ ልንገራችሁ፣ እዩ ራሷ በህግ አይሚና ብሩኬ ቢጠይቋት ልትታሰር ትችላለች። ሕጉ ምን እንደሚል ልንገራችሁ። በኢትዮጵያ ወንጀል ሕግ መሰረት አንዲት ሴት አባቱን ያልሆነን አባት ለአንድ ሰው ማለት ነው፣ አሁን ብሩኬ አባቱ አይደለማ የልጁ አባት ነው ብላ በማስመዝገብና በስሙ እንዲጠራ ካላደረገች በአንቀጽ 670 መሰረት ማለት ነው ከ6 ዓመት እስከ 7 ዓመትና ወይም ደግሞ በብር እስከ 500 ሺህ ብር ልትቀጣ ትችላለች። ባይዘው ግን አይሚና ብሩኬ እኔ አያረጉም። እልኛ አላቸው። ለልጇ እንድትኖር ይፈልጋሉ። ግን ደግሞ እውነት መውጣት አለበት። ይሄ የሚወጣው ምንድን ነው? አይሚና ብሩኬ አሁንም ነቅተው ከመቼው የሚበልጥ ፍቅራቸውን እንዳጠነከሩ እናውቃለን። የትም ቦታ የሚንቀሳቀሱት ከአይሚና ብሩኬ አንድ ላይ ነው። ግን ደግሞ መንቀት አለባቸው እዚህ ጋር። እቺ ልጅ እኮ ብዙ ነገር ሴራ ይሰራች ልጅ ነች። አቤት ሰዎች፣ እስቲ እናንተን ማሰባሰብ እዚህ ጋር ማየት ፈልጋለሁ። የሁላችንም ይሄ ባይዘወይ የሁላችንም የጨረቃ ቤተሰቦች ጉዳይ ነው። የኔም የእናንተም እኔም አሳስቦኝ ነው እዚህ ጋር የመጣሁት። ስለዚህ እናንተ ደግሞ ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ላይክ ምናምን ሁላችሁም እያደረጋችሁ አይሚና ብሩኬ እንዴት ማድረግ አለባችሁ። ይሄ ምርመራ ቴኒን የትም ቦታ አለ። እነሱ የመረጡበት መሆን አለበት። እነሱ የመረጡበት እነሱ የሚያውቁበት ሆስፒታል አዲስ አበባ ወስደው አስመርምረዋት ከዛ እሷ ትመለሳለች ወደ ሀገሯ። ተመልሳ ወደ ሀገሯ ውጤቱ ሲደርስ እነሱ እዛው አዲስ አበባ ስለሆኑ እዛው መቀበል ይችላሉ። እዩም አታስፈልግ ነው ውጤቱ። ከዛ በኋላ ውጤቱን ለእኛ ይነግሩናል ማለት ነው። ከዛ ውጭ ግን ቡታጀራ ተመርምረው አዲስ አበባ ሄደው ከዛ በኋላ ለውጤቱ ደግሞ ወደ ቡታጀራ መመለስ ለእኔ አያዋጥልኝም። ብሩኬም ይሄም ማወቅ አለብክ፣ አይሚ ማወቅ አለብሽ። ምክንያቱም እንዴት አንድ ሰው እናንተን ለመለያየት የጣረ ሰው እናንተ ጋር ብዙ ነገር ለማድረግ የጣረች ልጅ ይህን ነገር ማድረግ ቀላል ነው። ባይዛወይ ቢና የሚባለው አሁን የልጁ አባት ነኝ ራሱ የሚል ሰውየው ባይዛወይን አላምነውም። እኔ በአይሚና በብሩኬ ጉዳይ ላይ ማንንም ሰው ላምንም ልቀበልም አልችልም። ለምንድን ነው የማታምነው ካላችሁኝ ደግሞ ከዚህ በፊት ብዙ ሰው አምነን ተጎድተናል። አይሚና ብሩኬ በጣም ብዙ ሰው አስጠግተው የራሴ የሚሉትን ሰውም ብዙ ሰው ጎድቷቸው ያውቃላል እንዴ? አይደል እንዴ? ባጎረሱበት እጅም ተነክሰው ያውቃሉ። ስለዚህ አይሚና ብሩኬ አሁን ትናንትና ብሩኬ በቪዲዮ እንዳያችሁት ከሆነ
ቢናን ሲያመሰግነው ነበር። ምስጋና ጥሩ ነው። ጥሩ የሰራ ሰው ማመስገን ጥሩ ነው። ግን ደግሞ ኦቨር ትረስት ከፍተኛ እምነት መጣል ግን የለብን በሱ ላይ። እሱ የሰው ተባባሪ ድራማ እየሰሩ በሚሆን በምን እናውቃለን? ባይዛዌ አይሚና ብሩክ እኮ ሳይመጡ በፊት ቢና የሚባለው የዲኒን ውጤት እኮ እንዲመርመር ማድረግ ይችል ነበር። ዲኒን ይመርመር ማለት ይችል ነበር። በግድ መውሰድ ይችል ነበር። ልጁ የኔ ነው፣ ስለዚህ ዲኒን እንዲመርመር እፈልጋለሁ፣ እንደ አባትነቴ የማን ልጅ እንደሆነ ማወቅ እፈልጋለሁ ብሎ እንዲሁም እሱ ነበር ምናምን ቀለ ያዙ ለቁ ማለት የነበረበት። በግድም አንጠልጥሎ አንገቷን እዩ የምትባለዋን መውሰድ ይችል ነበር። ለምን እስከዛ ያልወሰደም? ለምን? ስለዚህ ብሩኬ እና ሃይሚ አሁንም ቢሆን በቢና ላይ ብዙ ትረስት አይኖራችሁ፣ ብዙ እውነት አይኖራችሁ። በቃ እናንተ ዋናው ዓላማችሁ ዴኒን እንዲመረመር ነው። ስለዚህ እዩ አሁን ስትመጣ የማይሆን ነገር አታርጉ። ምንም ነገር ብትናገር ባይዘዌ በአሁኑ ሰዓት እጉ ከባድ ነው። ብሩኬ አውቃለሁ አይሚን የሚናገርብን ሰውና ቀና ብሎ የሚያየትን ሰው በክፉ እንደማትወድ እኛ ማንወድም እናውቃለን። ግን ደግሞ ምንም ያክል እልህ የምታስጨርስ እጅ መሳት የለብህም። በአሁኑ ሰዓት እጉ በጣም ጠብቋል። ቤተሰቦቼ ባይዘዌ ለሴት ልጅ በጣም ያለው እግ ጠብቋል እና እሷ ላይ እጅ ማንሳት የለብህም። ጉዳያችን ምንድን ነው? እኛ እውነታውን ማውጣት ነው። ብሩኬ ይህ ልጅ አንተ እንዳልሆነ ማሳወቅ አለብን፣ ለሁሉም ለጨረቃ ቤተሰቦችም ለመለው። እዩ ያኔ መታ ስትናገር እኛስ እናቃለን፣ አንተ ማንነትን እናቃለን፣ የብሩኬን ማንነት እናቃለን። ብሩኬን መቼም የተጠራጠረ ሰው አለ ብዬ አላስብም። እስቲ አለ ቤተሰቦቼ ካለ ኮሜንት ላይ ንገሩኝ። ግን ደግሞ ለጠላቶች አፍ ላይ ግን ወድቀናል። ጠላቶች ግን ብዙ ነገር ሲወራባቸው ነበር አይደል እንዴ? አይዋዳትም፣ ከእሷ ጋር እዛ ሄዶ እንደዚህ አድርጎ መጣ፣ ብዙ ነገር ሲባል ሰምቻለሁ ነው ይዘው። ስለዚህ አሁንም ቢሆን እዩ ስትመጣ ቀጥታ ማድረግ ያለባችሁ ምንድን ነው? እዩ እኛ ዴኒን ውጤት ማስመርመር እንፈልጋለን፣ ግን ደግሞ ያ ነገር እንዲሆን የምንፈልገው አዲስ አበባ ነው። በእኛ ወጪ እኛ አልጋን ይዝልሻለን፣ የሩም ለአንድ ቀን አድረሽ አዲስ አበባ ልጁ ተመርምሮ እኔም እንትን ይሰጥቼ ከዛ በኋላ ወደ ሀገር ስመልሻለሽ። ከፈለሽ ለውጤት ትመጫለሽ፣ ግን መምጣትም አያስፈልጋትም። እዩ እዛ ቦታ ለውጤት መገኘት አለበት ብዬ አላስብም። በቃ እዛው ከፍተው አይሚና ብሩኬ ፖስታውን አራሳቸው ማየት አለባቸው እንጂ እኛ እዚህ አስመርምረን ወደ አዲስ አበባ ተመልሰን የሚለው ነገር እኔ አይዋጥልኝም። አንደኛ የመጡበት ዓላማ ይሄ ነው። ሁለተኛ ደግሞ በጣም ደስ ያለኝ ነገር እንዳለ አይሚና ብሩኬ አሁን ላይ ያላቸው ፍቅር ህይወት አይታችሁታል። ምን ያክል ጥብቅ እንዳደረጉት፣ ምን ያክል የሰው ወሬ እንደማይሰሙ፣ ምንም ነገር ቢፈጠር አይሚ ከጎኑ እንደምትሆን ቃል ገብታለታለች። ይህን ቃል ግን በተግባር ማየት እንፈልጋለን አይደል እንዴ ጨረቃ ቤተሰቦች? ስለዚህ አሁንም ቢሆን እያደረጋችሁ ያሉ ነገር መቀጠል አለባችሁ። ምንም ነገር ባይዘዌ ይሄ ጉዳይ ከባድ ነው ከምናስበው በላይ ጨረቃ ቤተሰቦች፣ በጣም ከባድ ጉዳይ ነው። የህይወትና የለህይወት ጉዳይ ነው በቃ ባይዘዌ። ምክንያቱም አንድ ሰው ልጅ ማለት ትልቅ ነገር ነው። ስለዚህ አሁንም ቢሆን አይሚ ይሄ ነገር በቃ ቡታጀራ መሆን አለበት እንኳን ከተባለ አዲስ አበባ ባትመለሱ፣ በቃ አዲስ አበባ ባይመለሱ ማለት አዲስ አበባ ይሄን ያህል የሚያጠቡት ልጅ የለም አይደል እንዴ? የሚያጠቡት ልጅ እስከሌለ ድረስ አዲስ አበባ ነው የሚመልሳሉ። ያሉበት ሀገር አገራቸው ነው። ሁለቱም ቤተሰብ ጋር ነው የሚያርፉት። ስለዚህ እዛ ሆነው ወይ ደግሞ እነሱ የሚያውቁበት ሆስፒታል መሆን አለበት። ቡታጀራም ከሆነ ቡታጀራም የግድ መሆን ካለበት እነሱ የሚያውቁት ሆስፒታል፣ እነሱ የሚያውቁት ዶክተር፣ መቼም እዛው ነው ተወልደው ያደጉት፣ የሚያውቁት ሆስፒታል አለ ብዬ አስባለሁ። እነሱ የሚተማመኑበት እዛው ራሳቸው ሄደው እዛው አስመርምረው ውጤቱንም እነሱ እዛው ሆነው ተከታትለው ተቀብለው ማድረግ አለባቸው ብዬ አስባለሁ፣ በሚያምኑት ዶክተር። ከዛ ውጭ ግን እዩ የፈለገችበት ሆስፒታል፣ እዩ የፈለገችበት ቦታ መርጣ ከሆነ ይሄ ነገር ትልቅ ሴራ ይሰራባቸዋል። በቃ ማወቅ አለባቸው አይሚና ብሩኬ። ባይዘዌ አሁን ላይ አይሚ ቃል ገብታለች። ምንም ቢሆን ከጎን ሆናለሁ፣ ምንም የሚፈጠር አንተ ወደኋላ እንዳተሸግሽግ ብለዋለች። ግን ደግሞ አይታወቅም። ባይዘዌ ሁኔታው ከባድ ነውና በዛ ሁኔታ ስንሆን ነው ሁሉ ነገር የምንወስነው። ባይዘዌ ይህን ነገር ሳወራ ቀላል ሆኖ አይደለም ቤተሰቦቼ። እኛ በአይሚና በብሩኬ ጫማ ልክ ካልሆንን ስቃዩ አናቆም። ምን ያክል እንደምትሰቃዩ አውቃለሁ የጨረቃ ቤተሰቦች፣ ምን ያክል እንደምትጨነቁ አውቃለሁ። ግን ደግሞ እኛ መጨነቅ አይደለም ያለብን፣ መጸለይ ነው። ለአይሚና ለብሩኬ መጸለይ ነው።
ብሩኬና ምን ብለዋል? ይሄ ነገር ካለፍነው ትልቅ ድግስ እንደግሳለን ብለዋል። ከዛ ይልቅ ግን ስለት ብትሳሉ ይሻላል። እኔ አሁን ስለት ለመሳል አስቤያለሁ። ስለት በቃ ወይ ከምሬ ነው። ይሄ ጉዳይ አንድና አንዴ ከተዘጋላቸው አይሚና ብሩክ ይሄ ነገር ሁሉ ነገር ጨርሰው እፎይ ካሉ ማለት ነው። እውነቴን ነው። ስለት አስገባለሁ። ምን ችግር አለው? ባይዘዌ እና በቃ ባይዘዌ የዛ ቀን የጨረቃ ሰዎች የደስታችን ቀን ነው። ምክንያቱም እፎይ የምንልበት ቀን ነው። በቃ ከዛ በኋላ አይሚና ብሩኬ ምንም አይነት የሚያሰጋቸው ነገር የለም። አይሚ ራሱ በብሩኬ ላይ ሙሉ ተስፋ ይኖራታል። በቃ ሙሉ ለሙሉ ምንም የሚያጠራጥራት ማመጣ እዩ መጣች እንደዚህ ህይወቴን በጠበጠች የሚል ነገር ውስጡ አይኖርም። ከዛ በኋላ ያ ቀን የሁላችንም የድል ቀን ነው። ያ ቀን እንዲመጣ በጣም እጸልያለሁ። ቅርብ ቀን ነው። እርግጠኛ ነኝ። አላቅም የቦታ ጀነራል አሰራር እንግዲህ ከሀገር ሀገር ይለያያል። ግን የአንድ ዴኒን ምርመራ ቢያንስ በፈጣኑ ከሆነ 15 ቀን በኖርማሉ ከሆነ ደግሞ 30 ቀን ይፈጃል። ስለዚህ ይህን ውጤት በቅርቡ ሰምተን ሁላችንም የጨረቃዊ ሰዎች ደስተኛ የምንሆንበት ቀን ይምጣልን። ምን ያክል ይህ ተጨነቃችሁ እንዳላችሁ እውነቴን ነው። እኔ የሁላችሁም ጭንቀት እረዳለሁ፣ አውቀዋለሁ። አይሚና ብሩኬ ላይ ምንም ነገር እንዲከሰት አትፈልጉም። አሁንም ቢሆን ግን ይህ የምትፈልጉ ሰዎች ካላችሁ እባካችሁን ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ላይክ፣ ሰብስክራይብ እያደረጋችሁ አይሚና ብሩክ ጋር ደሱላቸው። ባይዘው አይሚና ብሩኬ ይህን ቪዲዮ ሲያዩት እውነቴን ነው ሀሳባቸውን ሊቀይሩ ይችላሉ። ይሄ ነገር አይሆንም፣ እዩ አይሆንም፣ አይ አዲስ አበባ መሆን አለበት ብለው ይህን ጉዳይ ወደ አዲስ አበባ እንደሚወስዱት በጣም እርግጠኛ ስለሆንኩ ነው። ባይዛወይ አይሚና ብሩኬ የእኛን ኮሜንት እያዩ የእናንተን ሀሳብ እያዩ ብዙ ነገር እንደሚለውጡ ታውቃላችሁ። ስለዚህ አሁንም ቢሆን የሁላችንም ርብርብ ያስፈልጋል። ሀሳባችሁን ኮሜንት ላይ ጻፉ፣ ሼር ኮፒ ሊንክ ያደረጋችሁ አይሚና ብሩኬ ቪዲዮ አይተውት እውነቴን ነው አዲስ አበባ ጋር ርጉት። በጣም ደስ የሚል ነገር ነው። በቃ ቢያንስ አንድ ነገር እፎይ እንላለን እና ወይ ደግሞ እንደ ሀሳብ ደግሞ አይ ይህ ሁሉ ነገር አይሆንም ከተባለ አብ ወንድማቸው በዚህ ጉዳይ ቢገባ ጥሩ ነው ብዬ አስባለሁ። ትናንትና በሰራው ቪዲዮ ላይ ብዙ ኮሜንት አይቻለሁ። ቤተሰብ ባይገባ የሚልም ኮሜንት አይቻለሁ። አብ ማለት ወንድም ጓደኛም ሁሉም ነገራቸው ነው። ስለዚህ እንደ ታላቅ ወንድም ምን አይነት አካሄድ መሄድ እንዳለበት ወይም ደግሞ እሱ የሚያውቀው ሆስፒታል ካለ በቃ አለ አይደለ በዛ ወይ አንዳንዴ ታላቅ ሰው ሲኖር ጥሩ ነው ብዬ አስባለሁ። ትልቅ ሰው ሁሌም ትልቅ ነው። ስለዚህ የብሩኬ ታላቅ ነው፣ የአይሚ ታላቅ ነው። ስለዚህ ጥሩ ነገር ይፈጥራሉ ብዬ አስባለሁ። ባይዛ ወይ ካያችሁት አብም የሆነ ሰዓት ላይ ከዩ ጋር ፊት ለፊት ተገናኝቶ ጋሽዬ አብ ብሩኬ እንደዚህ ተገናኝተው እና እዩ ተገናኝተው እንዴት ልኳን ሲነግራትና ውሸቷን እንደሆነ ብዙ መረጃ እያመጣ ነበር። ስለዚህ በዚህ ጉዳይ ላይ ቢገባበት ጥሩ ነው ብዬ አስባለሁ። እንደኔ ጥሩ ነው። በጣም የሚገርም ሀሳብ ነው ብዬ አስባለሁ። እስቲ እናንተን ሀሳብ አስተያየት ደግሞ የሁላችሁንም የጨረቃ ቤተሰቦች ደግሞ ኮሜንት ላይ ትፈልጋለሁ። ባይዛወይ ዳኛ ሆኜ እኔ ብፈርድባት እውነት ደስ ይለኛል። ምክንያቱም እኔ አይሚና ብሩኬ የሚነካብኝ ሰው አልፈልግም። እውነት እላችኋለሁ። ባይዛወይ አንተ ልትሉች ያላችሁ አንዳንድ ሰዎች አንተ ምናምን ኖ በቃ እኔ ጨረቃ ቤተሰቦች አባል እስከሆንኩ ድረስ አማየውን ነገር ፊት ለፊት መጥቼ እናገራለሁ። የምናገረውን ነገር ደግሞ እናንተ ናችሁ ለተደራሽነቱን ማስፋት ያለባችሁ። ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ እያደረጋችሁ። ስለዚህ አሁንም ቢሆን ይህን ቪዲዮ አይሚና ብሩኬ አይተውት እንዴ እንደዚህ ነው እንዴ እንደዚህ ሊሆን ይችላል እንዴ ብለው እንዲነቁ ፈልጋለሁ። ይህን ነገር ሳያስቡት ይቀራሉ ብዬ አላስብም። ግን ለምን ዝም እንዳሉት አልገባኝም። ስለዚህ ዲኤንኤ ምርመራው አዲስ አበባ መሆን አለበት። ጨረቃ ቤተሰቦች ይህን ነገር የሁላችንም ድምፅ አንድ ከሆነን አይሚና ብሩኬ ይለውጡታል። በዚሁ አጋጣሚ ደግሞ በጣም አመሰግናለሁ ስለምትመለከቱኝና ሀሳቤን ስለምትረዱኝ። አብዛኞቻችሁ ከኔ ሀሳብ ጋር አንድ የምትሆኑ ሰዎች ትኖራላችሁ። የሁላችሁንም ግን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። አይሚና ብሩኬን ሜንሽን አድርጓቸው፣ ማየት አለባቸው። አመሰግናለሁ። ሁሉም ነገር ፈጣሪ ያለው ነው የሚሆነው። ሁላችንም በየሃይማኖታችን እንጸልይላቸው። መጨነቅ ምንም አይደለም። እናንተ የራሳችሁ ጭንቀት አለባችሁ። ከዛ ላይ መጨነቅ ሳይሆን መጸለይ ብቻ ያለብን። በቃ እኛ ያለን አቅም እሱ ብቻ ነው። የምናውቀውን ደግሞ እዚህ ጋር መጥቼ እኔ
እናገርላችኋለሁ። የእናንተ ሀፎኝ ሌላም ልናገርላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። እኔ በቪዲዮ መልክ ይዤ መጥቼ ቀርቤ እነግርላችኋለሁ። የጨረቃ ቤተሰቦች አመሰግናለሁ ስለምታዳምጡኝ። መልካም ምሽት ይሁንላችሁ።